ሰላም እንዴት ናችሁ? ደህና ናችሁ ወይ? የሰማንሽ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። የምወዳችሁና የማከብራችሁ። ለዚህ ቻናል አዲስ ከሆናችሁ ከታች ያለችዋን የደውል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮመንት አስተያየት ሰፖርት ማድረግ ትችላላችሁ። በተረፈ እንግዲህ የጽናት ድራማ በጣም ነው የሚያስቀነው። አብረን ወደ ቪዲዮ እንሄዳለን ማለት ነው። ወደ ቪዲዮ እንሄዳለን። እወዳቸዋለሁ። ላይክ እንዳትረሱ። ላይክ ወደ ቪዲዮ እንዴት እንዳሳቀኝ ብታይ። ሻወር ወሰድኩኝና በረደኝ። እኔ ያለሁልሽ የምን ብርድ ነው? ትንሸራተታለህ እንዴ? ልትከለኪም ባልሆነ ምን አስበህ ነው? ቆይ ግን እስከ መቼ ነው የምታፍሪ? እኔ አላውቅም። ኪራ ትንሽ እንቆይ። ችግር የለም። አንቺ በፈለግሽ ጊዜ መሆን ይችላል። ፍላጎት የምታከብር እንዴ? ምን ማለት ነው? ንጉሱ እኮ ያለ ንግስቲቱ ፍቃድ ምንም አያደርግም። ከምርሽ ነው ማለት ከልብሽ ነው? አንተ ግን ፈተናዎቹን በሙሉ አልፈሃል እና እንዴት አደርግልኝ? አዳር እንዴት ነበር? ቆንጆ ነበር። አሁንም የፍረትሽ አለቀቀሽ? አሁንም ካለቀቀሽ የሆነ ችግር አለ ማለት ነው። ነበር ምን? ከአንተ ጎን ሆኖ መቃቱ። እኔ ህልሜ ነው እየኖርኩ ያለሁት። እሺ አሁን ቁርስ ልስራለን። አልፈልግም። ዝም ብለሽ አቅፈሽ እንተኝ። እንደ ሰኒ እየመጣሁ ነው ብላኛለች። እሺ የኔ ብቸኛ አዳባሪ ዛሬ ደግሞ ደህና አደርሽ አትይኝም በላ ትገላበጣለች ማለት ነው። ስልኳን አስር እያየች ነው። ጽናት እንድትደውልላት ፈልጋ ተመስገን ጌታዬ ዛሬ ሌሊቱን አንግተህ አዲስ ቀን ላሳየህ ብላ ጸሎት እያደረገች ነው። ቆይ ሰው መልሶ የሚተኛበትን አልጋ ለምንድን ነው የሚያነጥፈው ብላ ትላለች። እውነት የሚገርም አባባል ነው። እውነት ለመናገር ግን መቼ ነው የኔ ብቸኝነት ህይወት የሚያበቃው? ሁሌም ባዶ ቤት ሰለቸኝ። ደግሞ ሳቄ ስንቱን አዘን ሸፈነ። ማስመሰል ግን በጣም ይሰለቻል። እህቴ ግን መቼ ነው የምትመጪው? በሳቄ ሞታሉ ስለ ኪራ እየነገረቻቸው ማለት ነው። ወይኔ ኪራ የኔ ልብ ጥፍት ይበል። ጭራሽ ፍርፍር ሊያጠጣሽ እንዴት እንዳሳቀኝ ብታይ። ደግሞ እኮ ሲነግራ ደግሞ ደረቱን ንፍት አድርጎ ነው። ብቻ አላቅም። ህይወታችን አዲስ ጣም የያዘ ነው። ጠዋት ስነሳ በሳቅና በደስታ ታጅቤ ነው። እንደዚህ ስለሆናችሁ ግን ለእናንተ ደስተኛ ነኝ። ግን ሰንዬ አንቺ ጓደኛ ምናምን የለሽም እንዴ? ኦ ምን ማለት ነው? የፍቅር አንዱ መገለጫ እኮ መተማመን ነው። እኔ እንኳን የቆየ እናንተ ካላችሁ ለእኔ በቂ ነው። እንደዚህ ብሎ ነገርማ የለም። አንቺ እኮ ልጅ ነሽ ነው። አንቺ እኮ ልጅ ነሽ። አሁን እኮ ጊዜ ነሽ። በእርግጥ አልክድም፣ ብቸኝነት ሰልችቶኛል። ግን እኮ ይህን ብቸኝነት የምታባራል አጋርሽን በመፈለግ ይህን የሚባለው እህቴ ስትመጣ ነበር። ቆይ እንደዚህ ያደረገሽ የእህትሽ ታሪክ ነው አይደል? ጭንቅላትሽ ውስጥ ከተቀረጠ ሁልጊዜ ጠባሳ ነው የሚሆንብሽ። ሰኔ ሰው እኮ የተለያየ ነው እድል ነው ያለው። ቆይ አሁን ደስታችሁን ቀጥሉ። ግን ቆይ የራሳችን ደስታ የምናወራ ነው እንዴ የሚመስልሽ? ራስ ወዳድ ነው እንዴ ምን መስልሽ? እንዳልሆናችሁ እርግጠኛ ነኝ። እኔማ ለወንዶች ፍታይ ኮሴ የሆነ ወንድ ነው ማሳያቸው። ወይ ወንድ ሳይ ብቻ ነው የሚመጣልሽ። አሁን ላሳይሽ አልችልም። አንቺ የቪዲዮች አለቃ የሆንሽ ልጅ ምን ይሻልሻል? ከሚበላ ከሚጠጣ
ግን ቀልዱ እንዳለ ሆኖ አስቤበት። እድሜ ለሻማ ነው። እድሜ እንደ ሻማ ነው። ምንድን ነው መሀል አስገብታችሁ የምትመክሩኝ? ቆይ እውነት ካሳሰባችሁ ነገውን ነው ማገባው። ወይኔ እንደዚህ አይነት ወሬ ሲወራ ስሬ ሳትሆኝማ እንዴት እህቴን ሳቋን እንደ ቀማት ብታውቂኝ ፍቅር። ስለዚህ ማታውቁት ነገር ስላለ ተውኝ። ቆይ በቃ ፊቴ ልታጠብ ብላ ተነስታ ትሄዳለች ማለት ነው። አይሰኒ ውስጧ እኮ ብዙ ቁስል ስላለ ነው። አንዳንዶቹ እኮ ምን ወዳቸው ሰዎች የነጠቁንን መመለስ እንከብዳለን። አዎ ፍሬያችን ሲበዛ በጣም መጥፎ ነው። አንዳንዴ አብስተን በተጨነቅን ቁጥር ራሳችን ነው የምንጎዳው። ግን እኛም ጓደኞቿ ነን፣ ሀሳቡን ማስቀየር እንችላለን። ልክ ነሽ። ምን ማድረግ እንዳለብን እናወራለን። ማሚዬ እዚህ ድረስ መጠሽ ቤቴን ሳታዩ ልትሄጂ ነው ብሎ ኪራ ይለምናታል። የቢኒያም እናት ማለት ነው። የናሁም እናት እንዳላጨናንቃቸው በድንገት ብዬ ነው። ውይ አንቺ ነሽ የምትጨነቅ። ዝም በል አንተ። በሰው ቤት ቄስ ያጫውተዋል። ግድ የለም ሌላ ጊዜ እመጣለሁ። አሁን ጓደኞች ጥለውኝ የሄዱ ስለሆነ ሩጭ ልደረስባቸው። ቢያንስ እዚህኛው ቤት ከገባው እኮ አይተሽኝ አታውቅም። ቢያንስ ቤቱን አይተሽ ትሄጃለሽ። እሺ ማምዬ አታስቸግሪኝ። እሺ በቃ ምንድን ነው እንዳላጨናነቃችሁ ብዬ ነው በድንገት። ተው ግድ የላችሁም ዋ። እሺ ካላችሁ ብለው ይዘው ይሄዳሉ። ሄሎ ጽዬ እንግዳ እየመጣ ነው ምሳ ሰራሪ ብሎ ይላታል ኪራ። ቆንጆ ቡና እና ማሚዬ ቤቴን እንዴት አየሽ? አጅሬው አለ እንትን የሚተኛበት ቤት አግኝቶ ነው ለካስ ያ ቤት ያስጠላው። ከወደዱ ከነ ምናምኑ። አዎ ማሚ ልክ ነሽ። አንተስ እናትህ መቼ ነው የምትመጣው? እኔ እንጃ ማሚ። አያቴ ትንሽ ታገግምና ትመጣለች። አይ የኔ ነገር ደውዬ እንኳን ሳልጠይቃት። አዎ ማሚ አሁን እኮ ረጋ ብለን ሳንቀርስ ነው ጊዜው ላጥምልሽ። አንቺ ካላወቅሽበት እኮ በአሁን ሰዓት እንደውሃ ነው እያሰሳቀ ላጥ የሚለው ጊዜው። አረ ድሮ በጣም ነበር የምጫወተው። እርጅና ተጫጭኖ ነች። አረ ማታይ ቆይ ልጆችም በምን ተጫውቻቸው ነው? ናሆሜ አንተ ብቻ ለመውለዱ አስብ እንጂ እናት ግን በቃ የልጇን ፍሬ ለማየት ነው የምትጓጓ። አዎ ቤተሰቦቻቸውን እኮ ለልጆቻቸው ከነሱ ህይወት ተቀንሰው የተሻለ ህይወት ነው እንድንኖር የሚያስቡት። አዎ ለዛ ነው። ግን ምን ያደርጋል የዛሬ ልጆች አትሰሙም። ስልጣኔ መስላቸዋል። እኛን ነው ብቻ ነው። ይሄ ደግሞ ጥሩ አይደለም። አንዳንዴ በራሳችን አይምሮ እንሄድና መመለሻችን ይጨንቃል። ስትኖሩ እንደ እርግብ እንደ እባብ ሁኑ። ይቻለም ደስታን ታስቀምጣላችሁ፣ ከዛ በኋላ ደግሞ ሀዘንን ታስቀምጥላችኋለች። አዎ ለዛ ነው ዓለም ታዳላለች የሚባለው። አይ ሰኒ እንደዛ አትበይ። አይ አንዳንዱ ሀዘንን ትሰጥና መጨረሻ ላይ ደስታን ትሰጣለች። ለዛ ነው የማታ እንጀራ ስጠኝ ተብሎ የሚለመን። ሲጀመር አባቶችና እናቶቻችን ከኛ የተሻለ አረዳድ አላቸው። አዎ ልክ ነሽ። እድሜ እኮ ትምህርት ነው። ገና ብዙ አላችሁ። እናቴ እድሜ ረጅም ይስጥሽ። አረ በቃ አሁን ልሄድ። አባተ ሳይናደድ በቃ አላንቺ አይሆንለትማ። እንዴት ማለት? እኔም እኮ ካለሱ አይሆንልኝም። ውጣና በቃ ማሚዬ ልሸኝሽ፣ እኔም ልሸኝሽ። አሁን ግን ቡናም ጠጣው፣ ምግብም በላው፣ ቤቱም ቆንጆ ነው። ሰላም ዋሉ። በያንቺ ደግሞ አትጥፊ። አንዳንዴ ደግሞ እየመጣሽ ቤትሽን ደህና ሆኖ በላ ትሄደ። ማሚ ጠብቂኝ እንጂ ምንድን ነው? አይ እንግዲህ
ምሩ ግን ጠዲ አማት ነው ያለሽ ብታይ። እሷ ካለች በሳቅ ነው እድሜሽን የምታደምሽ። ፈጣሪ ሲሸልም እኮ እንደዚህ ነው። አዎ እንግዲህ አንቺንም እንደሚሸልምሽ ተስፋ አለኝ። ቡናው አለቀ እንዴ? አራተኛ ልጣድልሽ? መልኩን የቀየረ ውሃማ አልፈልግም በላ ትላታለች። ሎሽን እየተቀባች ነው አልጋዋ ላይ ገላዋን ታጥባ ማለት ነው። ምን እያረግሽ ነው? ሻወር ወሰደና በረደኝ። እኔ እያለሁ አይበርድልሽም ብሎ ቅፍ ያርግ። ኧረ ልቀቀኝ፣ ደክሞኛል፣ ልተኛ ተቀብቼ ብላ ትላለች። ከዛ ኪራ ያነሳና ለአቤት ፍቅር እኮ ሲበዛ። አንዳንዴ ወንዶች ፍቅር ሲሰጡ በጣም ነው ደስ የሚለን፣ ግን ለሁሉም ሰው አይታደልም እና ፍቅር አንስተው እንግዲህ ሎሽኑ እግሯን ይቀባታል ማለት ነው። እንዴ ትንሸራተታለህ እንዴ? እንዴ ልትከለከይ ባልሆነ ምን አስበህ ነው ብሎ። ቆይ ግን ለምንድን ነው እስከመቼ ነው የምታፍረኝ? እኔ አላቅም ብላ ትሽኮረመማለች ማለት ነው። በጣም የምትሽኮረመሙ እንዴ እንደሷ አትይኝ ብላ ትርቀዋለች። እንዴ ኪራ ትንሽ እንቆይ እሺ፣ ችግር የለው አንቺ በፈለግሽ ጊዜ መሆን ይችላል። ቆይ ግን እንዴ ምለውን የምታከብርልኝ ለምንድን? ምን ማለት ነው እንዴ? ንጉስ እኮ ካለ ንግስቲቱ ፈቃድ ምንም ነገር አያደርግም። አንቺ በፈለግሽው ሰዓት ይሆናል። ዛሬም ቢሆን እንዴ ምንድን ያልሽው? ዛሬም ቢሆን ከምርሽ ነው? ከልብሽ ነው? አዎ አዎ፣ ብዙ ፈተንኩ። አንተ ግን ብዙ ፈተናዎችን ሁሉ አልፈሃል እና እርግጠኛ ነሽ? እንደ ዛሬ በህይወቴ እርግጠኛ ሆኜ አላውቅም ብላ ውልቅ ያደርግና መሳሙን ይቀጥል። እዚህ ጋር ግን ያሳፍራል እውነት ለመናገር። ሄሎ ሄሎ እያለች የማታውቀው ስልክ ተደውሎባት ነው። ማን ነው በዚህ ውድቅት ሌሊት የሚደውለው? ሄሎ ትላለች አሁንም በድጋሚ ሄሎ ስትል ማንም አይመለሰላትም። ማን ልበል? ሄሎ ትላለች። ሄሎ ማን ልበል ስትል በክስቲ ሲቃጠልባቸው ነው እንዲ 10 የሚደውለው። አረ ሄሎ ሄሎ ብላ ትላለች። አሁንም በጣም ትደውላለች። እየተደወለበት አቤት ምን ፈልጋችሁ ነው በላ የሀብታማ አረ የደሃዋ ነው። እዚህ ደረቅ ሌሊት 4 ጊዜ ደውለ ተሳስታ ነው እንዴ? እንዴ ስንት አይነት ሰው አለ እንዴ? ለምን ብሎ ካላረገውም ቆይ ብላ በብልቁ ታጠጣዋለች ማለት ነው። ምን ነው በጥርስሽ እኮ እያየሽኝ ነው። አሁን ገና ልብሽን ያጠፋውን አወቁት። ምንድን ነው? አንገትሽን አይተሽዋን አይደል? እንትን እኮ ነው ትላንትና ጉንዳል ቆንጠጦኝ። የጉንዳሉ ስም ኪራ ነው። ሰኒ በቃ እንደዛ ሳትበይ ምን ነው እንደሱ ምትሽኮረመም አላውቅም ብላ ትሄዳለች። አዲስ ፍቅር ብላ ትላለች። እኔ መለኪራ ለምንድነው ነገር አለ ለመስማት የገዝችው ነህ? ምን እሺ? አዎ ማታና እኔና ጽናት አብረን ያደረው እና ብርቅ ነው አብራችሁ ማደር። እንደዛ አይደለም አብሮ ማደር ስልህ ያኛው ነገር አቀልድ ብሎ ይላል። በዚህ ሰዓት እንደኔ ደስተኛ የለም አቡ ይመችክ ብሎ ይለዋል። ታውቃለህ ድጋሚ የጽናትን እምነት ማግኘት ለኔ በጣም እድለኝነት ነው። ጽናት በጣም ነው የምትወደህ፣ በጣም ነው የምታፈቅረህ፣ በጣም ነው የምታምነህ አንተም። ስለዚህ አንተም ታመንላት። እሺ ቀላል ታመንላታለሁ። በዚህ ሰዓት ናሁማ ምርጡ ዓለም ላይ ያለ
ብራንባር ሰበረ ጀግና ብራንባር ጀግናው ሰበረ ብራንባር ጀግናው ሰበረ እያለ አውለጋሽቦ እያሉ እንዳይቀበሉ ይፈርታ ነው። እኔና ኪራ እኮ አንድ ቀን እንመጣለን እያልኩ ይኸው ቤታችሁን ጠብቃችሁ መቆየት ራሱ ይሄ በቂ ነው። ይህን ራሱ ይትናገኝ ግን በእናትሽ ማዘር እንዴት ናቸው? ፊክሽኑ ሙሉ ለሙሉ ድኖላታል። ደግሞ ሳናግርሽ ምን የሚኬል ቤተሰቦች እኮ ማሜን ሊጠይቁ ማኪን ቤት ድረስ መጡ። እኔ አላምንም። እንዴት ደስ የሚል ነገር ነው። ሚኪስ ምን ተሰማው ታውቂያለሽ? እናቱን እንደዛ አቅፏት ሲያለቅስ እንዴት አንጀቴን እንደበላኝ። ምንም ያህል ከእናቱ ርቆ ቢመጣ ልቡ ግን ከዛ ነው። መራራቁ ደግሞ ይበልጥ ጎድቶታል። እሱማ ልክ ነሽ። ቤተሰብ እኮ ቤተሰብ ነው። ግን እኮ እናቴ ራሱ መታመሜ መልካም ሆነ እያለች ነው። እና መቄት ነው እንደው ሳይሰናበታችሁ ሄደ እንጂ ወደ ውጭ ሄደ እንጂ እውነት መቼ? አሁን ሐሙስ ሲመጣ ሳምንቱ በሰላም ነው? አይ ለስራ ነው። እኔም የመጣሁት እቃችን ባክ ለማድረግ ነው። ለምን ነው? እኔም ሚኪዬ ልከተል ነው። እንደዚያ ይሻላል። አዎ ቤተሰቦቹ የጨጉላ ስርሽር አዘጋጅተውልሽ፣ በዛውም ደግሞ ልጅ ለመውለድ ምርመራ ላረግ ነው። በጣም ላንቺ በጣም ደስ ብሎኛል ብላ አቅፍ ታረጋታለች። ብታይ ድጋሜ የተፈጠረው ያህል ነው ደስ ያለኝ። እንደዛ በራሱ መኪና የሚንቀባረር ሰው የታክሲ ሰልፍ ሲሰለፍ ስራ ቀጣሪ የነበረው ሰው ስራ አጥቶ ሲንከራተት በጣም አንጀት ነው የሚበለው። ሚኪዬ ለእኔ ቤሎ ብዙ መስዋዕትነት ከፍሏል። ፍቅር እኮ እንደዚህ ነው። እንደዛ ይጓጓለትን በጣም ጓጉቻለሁ። ከፈጣሪ ጋር ሁሉም ይሆናል። እሱም ልክ ነሽ። ግን ከሆነ ከኪራ ጋር እንዴት ናቸው? እኔና ኪራማ እፎይ ብላት ነው። ዛሬ ደግሞ ማነው ወረቀት ያስቀመጠልኝ ብላ ደግሞ በደብዳቤ መጣችሁ ብላ ወረቀቱን ታያለች። ሄሎ ትላለች። ቆይ አንቺ ሴትዮ ለምን ከህይወታችን አትወጭም? በቃ ተይን። እስከ መቼ ነው የምታሰቃይኝ? ብላ ትላታለች። ልጅሽን ፈጣሪ ነው የወሰደው። እሺ እህቴ ምንም አላደረገችም። ሌላው ይቅር፣ ፈጣሪ እንኳን አትፈሪም? ትሰምኛለሽ? እህቴን ታያት። በቃ እንደ እድሜሽ ተከበሪ ብላ ስልኩን ጣል ታደርገዋለች። ሶፎን በእጇ ትመታለች ማለት ነው። ወረቀቱን ብጭቅጭቅ አድርጋ መሬት ላይ ተጥለዋለች። ለምንድን ነው ማይተውን? ለምንድን ነው ማተውን ብላ ናሆሜ ስለኛ ለማየት ዱረኛ አንተን የብረት መዝጊያ እሱማ አተማመናል። አይነሽ ጭፍነሽ ገደል ግቢ ብትለይ እኮ ገባለሁ። የኔ ፍቅር በጣም ነው የምወድሽ። እማዬ እንደሰማችሁ እኮ ሐዋሳ ነኝ ነው የምትለይ። ሽማግሌ ሳትልክማ አትሄዳትም። ጠጉሬን ነጭ ነገር እቀባዋለሁ፣ ሽበትበት ብዬ እሄዳለሁ። እንዴ ዋ እኔ እኮ አንድ ፍሬ ልጅ ነኝ ብሎ ይላል ማለት። አንቺ በቃ የሆንሽ ልጅ ሌባ የሆንሽ ልጅ እንዳለ ቀልሎችን ወሰድሻቸዋል። አሁን እዚህ ቁመን እንቅር እንዴ ወይስ እንሄድ? ኧረ እባክህን ማስታወቂያ እንዳይለጥፉብን እንሄድ ብላ ተቀለዳለች ማለት ነው። ሰኒዬ ምን ሆነሽ ነው የኔ ቆንጆ ብላ ታቅፋታለች። ሰኒ እንግዲህ ደውላላት ነው ስለ ጥናት ማለት ነው። ለማንኛውም መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አክብራችኋለሁ። ድጋሚ ቪዲዮ ስተመነገናኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኤላቪ ሶ ማች